ጸሎተ ሐሙስ የሰው ልጅ ከኃጢአት ባርነት ነፃ የወጣበት የነፃነት ሐሙስ ነው። ይህ ታላቅ ዕለት አስቀድሞ የዘገበው ቅዱስ ማቴዎስ በወንጌሉ በምዕራፍ 26 ከቁጥር 17 ላይ እንዲህ ይላል። በቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካ ትበላ ዘንድ ወዴት እናዘጋጅልህ ትላለህ አሉ። ማዕዱ ተዘጋጅቶ ሳለ ዮሐንስ በወንጌሉ ምዕራፍ 13 ላይ እንደገለጠው ከእራትም ተነሳ፣ ልብሱንም አኖረ፣ ማበሻም ወስዶ ታጠቀ፣ የፈጠራቸውን የሐዋርያቱን እግር አንድ በአንድ አጠበ። ይህ ድርጊት ስልጣን ማለት ለሌላው መጨቆን ሳይሆን በትሕትና ማገልገል መሆኑን በተግባር ያሳየ። የሐዋርያትን ጥምቀት ፈጸመ። ቅዱስ ቁርባን ከመቀበላቸው በፊት በውሃ መታጠብ እንዳለባቸው ሊነጹ እንዲገባ ስለነበር ነው። ከሕጽበቱ በኋላ ጌታ አዱ ተመለሰ። እዚህ ጋር ነው ለዓለም ሁሉ መድኃኒት የሚሆን ሰማያዊ ምግብን የሰጠን። ማቴዎስ ምዕራፍ 26 ከቁጥር 26 ላይ ኢየሱስ ኅብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ ይህ ስለ ብዙዎች ኃጢአት ስርየት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ሰጣቸው። ከፈጣሪ ጋር የምንዋሃድበት ታላቅ ምስጢር በዚህ ሰዓት ተመሰረተ። በዚህ ቅዱስ ማዕድ ላይ ግን የጨለማ ምክር ይታሰብ ነበረ። ጌታችን ይሁዳ እንደሚሸጠው እያወቀ የመጨረሻውን የንስሐ ዕድል የሆነው ዘንድ እግሩን አጥቦ ማዕዱን አጋርቶት ነበር። ይሁዳ ግን በ30 ብር ጌታውን ለመሸጥ ጨክኖ ነበር። ጌታችን ከእናንተ አንዱ አሳልፎ ይሰጠኛል ባለ ጊዜ በሐዘን ተዋጡ። ጌታ ግን የይሁዳን ስም በይፋ አልጠራም። ይህ ይሁዳ ተጸጽቶ እንዲመለስ ካለው ታላቅ ቸርነት የተነሳ ነበር። በዚህ ግራ መጋባት ውስጥ በጌታ ደረት ላይ ተደግፎ የነበረው ፍቁረ እግዚእ ቅዱስ ዮሐንስ ነበር። ዮሐንስ በንጽሕናው በድንግልናው የጌታን ልብ ምስጢር ለመካፈል የበቃ ነበር። ጴጥሮስ ለዮሐንስ ባይን ጠቀስ አደረገውና ማን እንደሆነ ጠይቅልን አለው። ዮሐንስም ወደ ጌታ ደረት ይበልጥ ተጠግቶ ጌታ ሆይ ማን ነው ብሎ በምስጢር ጠየቀ። ጌታችንም ቁራሽ አጥቅሼ የምሰጠው እርሱ ነው በማለት ለዮሐንስ ብቻ ምስጢሩን ገለጠለት። ዮሐንስም የጌታን ምስጢር ጠባቂ ነበርና ነባቤ መለኮት እንደመሆኑ የጌታን ፈቃድ በትሕትና እየተጠባበቀ ምስጢሩን በልቡ ይዞ ጸጥ አለ። ይሁዳ ቁራሹን ከተቀበለ በኋላ ሰይጣን ገባበት። ከብርሃኑ ማዕድ ወጥቶ ወደ ጨለማ ሌሊት ሄደ። ጌታችን ለደቀ መዛሙርቱ እርስ በርሳችሁ ትጓደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ በማለት በዮሐንስ 13:34 ላይ ፍቅርን አወረሰ። ከዚያም ወደ ጌቴሰማኒ አትክልት ስፍራ አብዝቶ ሊጸልይ አመራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ የነበረው ልዩ ፍቅር በወንጌል ላይ ጌታ የወደውን የነበረ ደቀ መዝሙር በሚል መጠሪያ ጎልቶ ይታያል። ሊቃውንተ ቤተ ክርስቲያን ይህንን ልዩ ፍቅርና የዮሐንስን ተመራጭነት በሚከተለው 4 ዋና ዋና ምክንያቶች ያብራሩታል። የመጀመሪያው ንጽሕናውና ድንግልናው። ሊቃውንቱ ለቅዱስ ዮሐንስ ልዩ ፍቅር ቅድሚያ በሚሰጡት የእርሱ ንጽሕና ነው ይላሉ። ዮሐንስ በወጣትነቱ ጌታን የተከተለ ሥጋዊ ምኞትን ድል ያደረገ ድንግል ነበር። ጌታ ንጹሕ ባሕሪ እንደመሆኑ ንጽሕናን ድንግልናን ይወዳል። ዮሐንስ ደግሞ በሥጋው በነፍሱ ንጹሕ ስለነበረ የጌታ ፍቅር ለመሳብና ምስጢሩን ለመሸከም ምቹ ዕቃ ሆኖ ተገኝቷል። ንጹሐን ልብ ያላቸው እግዚአብሔርን ያዩታል እንደሚል ዮሐንስ በንጽሕናው ጌታን ይበልጥ ለማየት በቅቷል። ሁለተኛው ደግሞ የፍቅርና ጥልቀትና ጽናት ነበረ። ቅዱስ ዮሐንስ ለጌታ የነበረው ፍቅር ተግባራዊ ፍቅር ነበር። ሌሎቹ ሐዋርያት በመፍራት በራቁበትና በተበተኑበት የመከራ ሰዓት ዮሐንስ ግን እስከ ቀራንዮ ድረስ ጌታን ተከትሏል። ታዲያ ሊቃውንቱ ይህንን ሲናገሩ ጌታ ዮሐንስን የወደደው ዮሐንስ ጌታን እስከ መጨረሻው ስለወደደው ነው ይላሉ። በፍርድ አደባባይና በመስቀል ስር መገኘቱ ለጌታ ያለውን ጥልቅ ታማኝነት አሳይቷል። ፍቅር እስከ መቃብር እንዲሉ ዮሐንስ መከራውን ለመካፈል ወደ ኋላ አላለም። ጌታችን ጥልቅ የሆኑትን ምስጢራት ለምሳሌ በደብረ ታቦር በጌቴሰማኒና በመጨረሻው እራት ከሚገልጻቸው 3 ደቀ መዛሙርት ውስጥ ጴጥሮስ፣ ያዕቆብና ዮሐንስ አንዱ ዮሐንስ ነበር። ታዲያ ለምን ተመረጠ ቢሉ ዮሐንስ ምስጢር የማይሰጥ ትዕግስተኛና የጌታን የልብ ትርታ የሚረዳ ስለነበር ነው።
ይሁዳ እንደሚሸጠው በምስጢር ተነግሮት እንኳን የጌታን ፈቃድ በትህትና ጠብቋል እንጂ በንዴት አልተሳደበም ወይም ምስጢሩን አላወጣው። አራተኛው የእመቤታችን አደራ ነው። ጌታ በመስቀል ላይ ሳለ እናቱ ቅድስት ድንግል ማርያምን አደራ የሰጠው ለዮሐንስ ነው። ኑሃት እናትህ ብሎ ማለት ነው። ታዲያ ጌታ እናቱን አደራ በሚሰጠው እርሷ በሚመስል ንጹሕ ድንግል ሰው ነው። ዮሐንስ ከጌታ ቀጥሎ እመቤታችንን በቤቱ እንዲያገለግል በመመረጡ በጌታ ዘንድ ያለውን የፍቅር ደረጃና የታማኝነት ልዕልና ያሳያል። ጌታ ዮሐንስን መውደዱ ሌሎችን አይወድም ማለት አይደለም። ይልቁንም ዮሐንስ የጌታን ፍቅር ለመቀበል ልቡ ክፍትና ዝግጁ ስለነበር ነው እንጂ። ልክ ፀሐይ ለሁሉም ብርሃን እንደምትሰጥ፣ ነገር ግን መስኮት ክፍት በሆነ ቤት ውስጥ ብርሃኗ ይበልጥ እንደሚገባ ሁሉ የዮሐንስም ልብ ለጌታ ፍቅር ፍጹም ክፍት ስለነበር ነው። ለዚህ ነው በቤተ ክርስቲያናችን ሥርዓት ቅዱስ ዮሐንስ ፍቁረ እግዚእ የጌታ ወዳጅ ተብሎ የሚጠራው። ይህ ስም የእርሱን ብቻ ሳይሆን እኛም እንደ እርሱ በንጽሕና በታማኝነት ከጸና የጌታ ወዳጆች መሆን እንደምንችል ያሳስበናል። አባቶቻችን የቤተ ክርስቲያን ሊቃውንት እንደሚያስተምሩት በዚያች ረቂቅ ሰዓት ጌታችን ኢየሱስ ክርስቶስ ይሁዳ አሳልፎ እንደሚሰጠው እያወቀ ለሌሎች ሐዋርያት በግልጽ አለመናገሩና ትልቁ ምስጢር አለው። ቅዱስ ዮሐንስ ግን እንዴት ሊያውቅ እንደቻለ የሚገልጽ ታሪክ እጅግ የሚመስጥ ነገር ነው። ጌታ ለምን ለሌሎቹ ሐዋርያት አልነገረም ካልን ጌታችን የይሁዳን ማንነት ለሌሎች በሐዋርያት በግልጽ ያልተናገረበት ዋና ምክንያቶች ለይሁዳ ንስሐ እንዲገባ ዕድል ለመስጠትና የሐዋርያትን ቁጣ ለመግታት ጭምር እንደነበር ነው። በተለይ እንደ ቅዱስ ጴጥሮስ ያሉ ሐዋርያት ይሁዳ ጌታን አሳልፎ እንደሚሰጥ ቢያውቅ ኖሮ ለጌታ ካላቸው ፍቅር የተነሳ ይሁዳን በዚያችው ሰዓት ሌሊት ሊገድሉት ይችሉ ነበር። ጌታ ግን እስከ መጨረሻው ሰዓት ድረስ ይሁዳን በትህትና እግሩን በማጠብና በማዕዱ በመጋበዝ በፍቅር ሊመልሰው ይሞክር ነበረ። በማዕዱ ላይ ጌታችን ከእናንተ አንዱ አሳልፎ ይሰጠኛል ባለ ጊዜ ሐዋርያቱ ሁሉ ደንግጠው ነበር። በዚህ ሰዓት የሆነው ወንጌላዊ ዮሐንስ ሲጽፍልን ቅዱስ ዮሐንስ በጌታ ደረት ላይ ተደግፎ እንደነበር፣ ቅዱስ ጴጥሮስ ለዮሐንስ በዓይኑ ጠቀስ እንዳደረገውና ማንን እንደሆነ ማለቱ ጠይቅልን ብሎ እንደተናገረ ወንጌላዊ ዮሐንስ ዘግቦልናል። በዚህ ታላቅና ረቂቅ ምስጢር በተከናወነበት ዕለት የይሁዳ አስቆሮት ሚናና የክደት ጨለማ ነበር። በመንፈሳዊ ታሪክ ድርሳናትና በወንጌል መሠረት በዚህ ሰዓት ይሁዳ ያከናወናቸውን ተግባራት በዝርዝር ለመመልከት እስቲ እናያቸው። የመጀመሪያው ከካህናቱ ጋር መመካከር ነው። የክህደቱ ገና ሐሙስ ሳይመጣ ረቡዕ ምሽት ጀምሮ ይሁዳ ጌታን አሳልፎ ለመስጠት ከካህናት አለቆች ጋር ተስማምቶ ስለነበር በጸሎተ ሐሙስ ዕለት ግን ይህን ስምምነት ወደ ተግባር መለወጥ አመቺ ጊዜ ይጠባበቅ ነበር። ለጌታ የተሸጠበት ዋጋ 30 ብር የባሪያ ዋጋ እንደነበረ በቀድሞ ቪዲዮአችን ላይ ተነጋግረናል። ሁለተኛው እግሩ ሲታጠብ ጌታችን እግሩን ሲያጠብ የይሁዳን እግር አብሮ አጥቧል። ይሁዳ በልቡ ክደት ቋጥሮ ሳለ የፍጥረታት ጌታ ግን ዝቅ ብሎ እግሩን በማጠብ የመጨረሻውን የንስሐ ዕድል ሰጥቶት ነበር። ይሁን እንጂ ይሁዳ ግን ከክፉ ሐሳቡ አልተመለሰም። ሦስተኛው በመጨረሻው ራት ላይ ጌታችን ከእናንተ አንዱን አሳልፎ ይሰጠኛል ባለ ጊዜ ሐዋርያት ሁሉ ጌታ ሆይ እኔ እሆንን እያሉ ይጠይቁ ነበረ። ይሁዳም ደፍሮ መምህር ሆይ እኔ እሆንን ብሎ ጠየቀ። ጌታችንም ቁራሹን አጥቅሼ የምሰጠው እርሱ ነው ካለ በኋላ ቁራሹን አጥቅቶ ሰጥቶታል። የሚገርመው ነጥብ ይሁዳ ቁራሹን ከተቀበለ በኋላ ሰይጣን በልቡ እንደገባ በዮሐንስ ምዕራፍ 13 ከቁጥር 27 ላይ ተመዝግቦልናል። ይህም ማለት ለክፋት ራሱን ሙሉ ለሙሉ አሳልፎ እንደሰጠ የሚያመለክት ነው። አራተኛው ከማዕዱ ወጥቶ መሄዱ ነው። ጌታችን የምታደርገውን ቶሎ አድርግ ካለው በኋላ ይሁዳ ከክብሩ ማዕድ ተለይቶ ወጣ። ወንጌላዊ ዮሐንስ ይህንን ሲገልጽ ጊዜውም ሌሊት ነበር ይለናል። ይህም የይሁዳ ሕይወት ከብርሃኑ ክርስቶስ ተለይቶ ወደ ዘላለም ጨለማ መሄዱን ያሳየናል። አምስተኛው የምልክት ምሳሌ ነው። ጌታችን በጌቴ ሰማኒ ሲጸልይ ቆይቶ ልክ ሲጨርስ ይሁዳ ጭፍራዎቹን ካህናትን እየመራ መጣ። ጌታም አሳልፎ ለመስጠት የተቀመጠበትን ምልክት መሳም ነበርና የምሰማው እርሱ ነው ያዙት በማለት የፍቅር መገለጫ የሆነውን መሳም ለክህደት መሳሪያ ያደረገው። የይሁዳ ታሪክ በጸሎተ ሐሙስ ዕለት የሚያስተምረን ትልቅ ቁም ነገር አለ። አንድ ሰው ከጌታ ማዕድ ጋር ቢቀመጥ ቃሉን ቢሰማም እግሩን ቢታጠብም ልቡ ካልተለወጠ ግን ለንስሐ ካልተዘጋጀ ሊጠፋ እንደሚችል ነው።
ይሁዳ ብር ከፈጣሪው አስበለጠ። ጊዜያዊ ጥቅምን ለዘላለም ሕይወት መለወጥ ዕዳው በደሉ ከባድ ነው። በቤተ ክርስቲያናችን ሥርዓት ይሁዳ ከሐዋርያት ማኅበር የተለየበትና በምትኩ ማትያስ የተመረጠበትን ታሪክ ለሁላችን የቆመ የሚመስል እንዳይወድቅ ይጠንቀቅ የሚል ትልቅ ማስጠንቀቂያ ያዘል ትምህርት አለው። ጸሎተ ሐሙስ የኩራት መንፈስ ተሰብሮ በትሕትና የታጠብንበት፣ በጥላቻ ፋንታ ፍቅርን የምንለብስበት ዕለት ነው። እንደ ዮሐንስ በጌታ ደረት ላይ የምንደገፍበት፣ እንደ መግደላዊት ማርያም በእንባ የምንታጠብበት፣ ከይሁዳ ክደት ርቀን በጌታ ፍቅር የምንጸናበት ሳምንት ዕለት ይሆንልን። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር